የአዲስ አበባ ጉዳይ አሁንም በሀገራዊ ምክክር ውስጥ ከባድ የውይይት ርዕስ ሆኖ ቀጥሏል መባሉን ሰምተናል። በአዳማና ሌሎች ከተሞች ወጣቶች ላይ ምን እየተፈጸመ ነው? በመረጃችን ውስጥ አካተነዋል። በሆርሙዝ ሰርጥ የአሜሪካ ንብረት የሆኑ ቃጫኝ መርከቦች የኢራንን ሕግ ሲጥሱ ተመተዋል። አይአርጂሲ ኃላፊነቱን ወስዷል። በሰሜን ጎንደር ጠለምት ወረዳ በድርቅ ምክንያት በ14,000 በላይ እንስሳት ሞተዋል። ነዋሪዎችም እየተሰደዱ ይገኛሉ። ህወሓት በኬንያ ድርድር የለም ብሎ ውድቅ አድርጎታል። ዓላማው 4 ኪሎን መቆጣጠር መሆኑንም አበክሮ ገልጿል። ኢራን ዋሽንግተን የቅርብ ምስራቅ ግጭትን ካባባሰች በአውሮፓ ቡልጋሪያና ሳይፕረስን ጨምሮ የአሜሪካ ወታደራዊ ማዕከላትን ለማጥቃት እቅድ እያጤነች መሆኑን ፋይናንሻል ታይምስ ዘግቧል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበሬና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ የአዲስ አበባ ጉዳይ የከተማዋ የወደፊት ህጋዊ ማዕቀፍ ምክረ ሀሳብ ይፋ ሆነ። ለ35 ቀናት ሲካሄድ የቆየው ዋናው ሀገራዊ ምክክር ጉባኤ በ8ቱ አጀንዳዎች ላይ የተደረሰውን አንድ ወጥ ምክረ ሀሳብና ቃለ ጉባኤ ይፋ አድርጓል። በርካታ ህዝብ ትኩረት የሰጠው የአዲስ አበባ ጉዳይም እልባት ሊያገኝ የሚችልባቸው አማራጮች በምክረ ሀሳብ ውስጥ ተቀምጠዋል። የአዲስ አበባ ዋና ዋና ምክረ ሀሳቦች አዲስ አበባ ተጠሪነቷ ለፌዴራል መንግስት እንዲሆን በተመካካሪዎች ሙሉ ስምምነት መደረሱ ተገልጿል። ቀደም ሲል ሊጠቀስ የነበረው ልዩ ጥቅም የሚለው አገላለጽ የጋራ ጥቅም በሚለው እንዲተካና በምክረ ሀሳብ ውስጥ እንዲካተትም ተደርጓል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ እንድትሆን የቀረበው ሀሳብ ላይ 2 አማራጮች ተቀምጠዋል። አንደኛው ሁሉም ክልሎች የራሳቸውን ርዕሰ ከተማ በነፃነት መምረጥ እንደሚችሉ በህጉ እንዲደነገግ የሚለው ነው። ሁለተኛው በህገ መንግስቱ አንቀጽ 49(5) መሰረት በአዲስ አበባና በኦሮሚያ ክልል መካከል ያለው ግንኙነት በህግ እንዲወሰን የሚለው ነው። ድሬዳዋ በህገ መንግስቱ እውቅና በተሰጠው ቻርተር እየተዳደረች እንድትቀጥልና ተጠሪነቷ ለፌዴራል መንግስት እንዲሆን ተመክሯል። ይህ በአዘጋጅ ቡድኑ ተዘጋጅቶ የቀረበው ቃለ ጉባኤ በነገው ዕለት በ4,000 የጉባኤ ተሳታፊዎች ይጸድቃል ተብሎ ይጠበቃል። በቀጣዩ ዜናችን በአዳማና በተለያዩ የሀገሪቱ ከተሞች ወጣቶች በጸጥታ ኃይሎችና አብዛኞቹ ታርጋ በሌላቸው ባልታወቁ መኪኖች አፍሰው እየተወሰዱ መሆኑንና ቤተሰቦቻቸውን ከፍተኛ ገንዘብ እንዲከፍሉ የማድረግ ድርጊቶች እየተፈጸሙ መሆናቸውን በማህበራዊ ሚዲያ አነጋጋሪ ጉዳይ ሆኗል። በተለይም በአዳማ ከተማ ታፍሰው የተወሰዱ ወጣቶችን ለማስፈታት ቤተሰቦቻቸው ከ50,000 እስከ 100,000 ብር እንዲከፍሉ መገደዳቸው ተገልጿል። ይህ ህገወጥ የገንዘብ መቀበያ ስልትና በመንግስት አካላት የሚከናወን እንቅስቃሴ በግልጽ አሰራርና ማብራሪያ ባለመገለጹ በህብረተሰቡ ዘንድ ከፍተኛ ስጋትን ፈጥሯል። ጉዳዩ በአዲስ አበባና በሌሎች ዋና ዋና ከተሞችም እየተከሰተ ነው የሚሉ መረጃዎች እየወጡ በመሆናቸው የሚመለከታቸው የመንግስት አካላት በጉዳዩ ላይ አስቸኳይ ማጣራት እንዲያደርጉ ጥሪዎች እየቀረቡ ይገኛሉ። በተጨማሪም ማህበረሰቡ በጉዳዩ ዙሪያ የሚያውቀውን መረጃ እንዲያጋራ ጥሪዎችም ቀርቧል። ከዚሁ ጋር ተያይዞ በትግራይ ከፍተኛ አፈሳ አለ በማለት ጉዳዩን ሲዘግቡ የነበሩ የተለያዩ መደበኛና ማህበራዊ ገጾች በዚህ የተገለጸው የመንግስት አፈሳ ጉዳይ ላይ ግን ዝምታቸውን መምረጣቸው ትዝብት ላይ እንደጣላቸው ተገልጿል። በቀጣይም በሆርሙዝ ሰርጥ የኢራንን ህግና ደንብ ጥሰው ለማለፍ የሞከሩ ዕቃ ጫኝ መርከቦች ተመቱ። የኢራን እስላማዊ አብዮታዊ ጥበቃ ኮርፕስ እንዳስታወቀው ንብረታቸውን የአሜሪካ የሆኑ ዕቃ ጫኝ መርከቦች የኢራንን ህግና ደንብ ተላልፈው ለመሻገር ሲሞክሩ ተመተዋል። ኮርፕሱም ለድርጊቱ ኃላፊነቱን ወስዷል። አሜሪካና ኦማን በሆርሙዝ ሰርጥ ጉዳይ ኢራንን ለድርድር በጠየቁበት ወቅት ይህ መከሰቱ በቀጠናው ያለውን ውጥረት አባብሶታል። የቀጠናው ተንታኞች ድርጊቱ ኢራን በሆርሙዝ ሰርጥ ላይ ያላትን ቁጥጥር የሚያሳይ መሆኑን ገልጸው ኦማንና አሜሪካ የተጀመረውን ድርድር በፍጥነት ማጠናቀቅ እንዳለባቸውም አክለዋል። በቀጣይ ዜናችን በአማራ ክልል ሰሜን ጎንደር ዞን ጠለምት ደጃች ሜዳ ወረዳ በተከሰተው የዝናብ እጥረትና ድርቅ ምክንያት የሰውና የእንስሳት ህይወት ማለፉን የአካባቢው ነዋሪዎችና አመራሮች ገልጸዋል። የበስቅያ ቀበሌ አስተዳደር አቶ ዘነበ ቢረሳው ከሰኔ ወር ጀምሮ የምግብ እጥረትና በወረርሽኝ 35 ሰዎች መሞታቸውን ገልጸዋል። የአገጣ ቀበሌ 8 ሰዎች ህይወታቸውን ማለፉን አስታውቋል። የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላሁን በድርቁ ምክንያት እስካሁን 14,088 እንስሳቶች መሞታቸውን አረጋግጠዋል። ቡድኑ የድርቁን አሳሳቢነት ከዞን እስከ ክልል ማሳወቁንም አቶ መሰረት ጥላሁን ገልጸዋል። በተጨማሪም በድርቁ ምክንያት የተጎዱ ነዋሪዎች አካባቢያቸውን እየለቀቁ መሰደዳቸውም ተገልጿል።
ይሁን እንጂ የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን በበኩሉ እስካሁን በምግብ እጥረት ችግር ምክንያት የሞተ ሰው መረጃ አልደረሰንም፣ አልደመደምንም በማለት ገልጸዋል። ወደ ቀጣዩ መረጃችን ስንተላለፍ በኬንያ የሚደረግ ድርድር የለም ብሏል ቲፒኤልኤፍ። ቀጣይ ሳምንት ህወሓትና የፌዴራል መንግስት በኬንያ ሊደራደሩ ነው በሚል በአንዳንድ ማህበራዊ ሚዲያ ገጾች ላይ ተሰራጨ ያለው መረጃ ሐሰት መሆኑን የህወሓት ኮሚኒኬሽን ቢሮ ኃላፊ አቶ አብርሃም ሀጎስ ገልጸዋል። አቶ አብርሃም በሰጡት መግለጫ በቀጣዩ ሳምንት በኬንያ ህወሓትና የፌዴራል መንግስቱ የሚያደርጉት የተደራዳሪዎች ስብሰባ ወይም ድርድር እንደሌለ ገልጸዋል። አቶ አብርሃም እንደገለጹት የህወሓት ዋና ዓላማ 4 ኪሎን መቆጣጠር ነው። ይህንንም በመግለጫቸው ውስጥ በግልጽ አስቀምጠዋል። የፌዴራል መንግስቱ ምዕራብ ትግራይን እንዲሰጣቸውና በጦርነት ምክንያት የተፈናቀሉ ሰዎች ደግሞ ወደ ቀድሞ መኖሪያቸው እንዲመለሱ ቢጠይቅም ይህንን ጉዳይ ለመቀበል ጊዜው አልፏል ሲሉ አቶ አብርሃም ገልጸዋል። አቶ አብርሃም ህወሓት በአሁኑ ወቅት ከፌዴራል መንግስቱ የወታደራዊ ጥቃት እየደረሰበት እንደሆነ አስታውቋል። በተለይም መንግስት በድሮንና በአንቶኖቭ አውሮፕላን ሙሉ ጦርነት ከፍቶብናል በማለትም ክሳቸውን አቅርበዋል። አቶ አብርሃም በተጨማሪም የፌዴራል መንግስቱን ለመጣል ከተለያዩ ኃይሎች ጋር የተፈጠረው ስምምነት ወደ መጨረሻው ምዕራፍ መድረሱን ገልጿል። በዚህ ጉዳይ ላይም የተደረሰውን ስምምነትና ቀጣይ እርምጃዎችን በተመለከተ መግለጫ እንደሚሰጥም አቶ አብርሃም አስታውቀዋል። በመሆኑም ቀጣዩ ሳምንት በኬንያ ህወሓትና የፌዴራል መንግስቱ ይደራደራሉ የሚለው መረጃ ህወሓት በይፋ ውድቅ ማድረጉን አቶ አብርሃም ሀጎስ በመግለጫቸው አስረግጠው አስረድተዋል። በመጨረሻ ኢራን በአውሮፓ የአሜሪካ ወታደራዊ ማዕከላትን ልታጠቃ ትችላለች ተብሏል። ዋሽንግተን በቅርብ ምስራቅ ያለውን ግጭት የበለጠ ካባባሰች ኢራን በአውሮፓ የሚገኙ የአሜሪካ ወታደራዊ ማዕከላትን ለማጥቃት እቅድ እያጤነች መሆኑን የፋይናንሻል ታይምስ ዘገባ መለከተ። የፋይናንሻል ታይምስ ዘገባ ለቴህራን አመራሮች ቅርበት ያላቸው ባለስልጣናትን ጠቅሶ በደቡብና በደቡብ ምስራቅ አውሮፓ የሚገኙ የአሜሪካ ወታደራዊ ተቋማትን ሊደርስባቸው ስለሚችል ጥቃት ውይይት መደረጉን ገልጿል። በዘገባው የተጠቀሱ ሊጠቁ የሚችሉ የአሜሪካ ወታደራዊ ማዕከላት መካከል በቡልጋሪያና በሳይፕረስ የሚገኙ ተቋማት ይገኙበታል። የኢራን እርምጃ የሚወሰነው ዋሽንግተን በቅርብ ምስራቅ ያለውን ግጭት በምን ደረጃ እንደምታስፋፋ ላይ እንደሚመሰረትም ዘገባው አመልክቷል። ይህ የተነሳው ስጋት የአሜሪካና ኢራን ውጥረት በቅርብ ምስራቅ አልፎ ወደ አውሮፓ የአሜሪካ ወታደራዊ ተቋማት ሊዘልቅ እንደሚችል አዲስ የግጭት ግንባር እንዳይፈጠር ስጋት አሳድሯል። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።